በ3 ቢላዋ ሲበላ የተያዘው የኢራን ጀነራል One name from Iran, and that's Ismail Qaani, since the assassination of Iranian Supreme Leader Ali Khamenei. የኢራን መንፈሳዊ መሪን ጨምሮ ባለስልጣናትን ያስፈጀው የነ ሞሳድ ሰላይ ለሞሳድና ለሲአይኤ የሚሰልለው የኢራን ጀነራል እያንዳንዱ የአብዮታዊው ዘብ አዛዥ 3 ተተኪዎች አሉ። አገዛዙ እንደ ሃይድራ ያለ መዋቅር ነው ያለው። ማኔቴቀል ፋሬስ کار رسانه‌ای علیه این نظام کرده باشید همتون خواهین خورد የኢራን ጠቅላይ መሪ አሊ ኻሜኒና እያንዳንዱ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዥ በቴህራን ላይ በተፈጸመ የአሜሪካንና የእስራኤል ጥቃት ሲገደሉ እሱ በዚያ አልነበረም። ቢኖርም ከመገደላቸው ከደቂቃዎች በፊት ከእነሱ ተለይቶ ሄዷል። ከዚህ ጥቃት የተረፈው አንድ ሰው ብቻ ነው። እሱም የቁድስ ጦር አዛዥና የሱሌይማኒ ወራሽ የሆነው ጀነራል እስማኤል ቃኒ። በነገራችን ላይ ቁድስ የኢራን ዓለም አቀፍ ወታደራዊ ስለላና የልዩ ዘመቻ ክንፍ ነው። እስራኤል በፈጸመቻቸው 3 ጥቃቶች በዙሪያው የነበሩ ሰዎች ሁሉ ሲገደሉ እሱ ግን 3 ጊዜም ከቦታው ቀድሞ በመውጣት ተርፏል። አያቶላ አሊ ኻሜኒና ከፍተኛ ባለስልጣናት ሲገደሉ እሱ ከደቂቃዎች በፊት ሹልክ ብሎ በመውጣት ተርፏል። የተረፈው በኢራናውያኑ የሲህር ወይም የጃዶ ድግምት ወይም ጥንቆላ አይደለም። የተረፈው ለሞሳድም ለሲአይኤም አስተኳይ ስለሆነ ጥቃቱን አብሮ ስላቀነባበረ ነው። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ጋዜጠኛ ቁምላቸው አበበ ኢማም ወይም ሞሼዳን ምንጭ አጣቅሶ እንደተባለው ጀነራሉ ከአንድም 2-3ቴ እንዴት ከሞት ሊተርፍ ቻለ? እሱ በወጣ በደቂቃዎች ልዩነት የሞሳድም የሲአይኤም ጥቃት እንዴት ሊሰነዘር ቻለ ሲል ይጠይቃል። እነሆ ዝርዝሩን እንደሚከተለው አቀርበዋለሁ። ታላቅ የምስራች! በንግድ ማዕከሉ መርካቶ ተክለ ሃይማኖት አካባቢ ከ20 ካሬ ጀምሮ ለሥራ የሚመቹ ሱቆች በ300 ሺህ ብር ቅድመ ክፍያ ቀረበሎት። ምንም አይነት የጋራ መገልገያና ተጨማሪ ክፍያ አይኖርቦትም። የገዙትን ሙሉ ካሬ ለንግድ ብቻ ይጠቀሙበታል። ግንባታው ተጠናቆ በ3 ወር ውስጥ ሥራ ይጀምራል። ይህን ልዩ ዕድል ዛሬውኑ ይጠቀሙ። በተጨማሪም በፒያሳ ወዳጅነትና አራዳ ፓርክ አቅራቢያ አካባቢውን ለመቃኘት የሚያስችሉ አፓርትመንቶች በ771 ሺህ ብር ቅድመ ክፍያ እየተሸጠ ነው። የቀሩ ስም ቤቶች ስላሉ አሁኑኑ በ0988 44 11 64 ይደውሉ። በዋትስአፕ እና ቴሌግራምም ማነጋገር ይቻላል። ሁሉም ጥቃቶች የተፈጸሙት ከአፍታ በፊት አብሯቸው በነበሩ ሰዎች ላይ ለምን ሆነ? የተረፈው በአጋጣሚ ነው እንዳይባል ነገሩ ተደጋግሟል። የእናቱ ከራማ ተረፈው እንዳይባል የማን ከራማ ከማን ያንሳል? የእንቆቅልሹ ቋጠሮ እዚህ ላይ ነው። ኢራን የገዛ ጀነራሏን እስማኤል ቃኒን ለሞሳድና ሲአይኤ ሲሰልል ነበር በሚል ጥርጣሬ በቁጥጥር ስር አውለዋለች። ይህ እውነት ከሆነ በመካከለኛው ምስራቅ እጅግ አደገኛ የሆነው ቁድስ በጠላት ሰላይ ሲመራ ነበር ማለት ነው። ይህ ለኢራን ደረት የሚያስደቃ፣ ጸጉር የሚያስነጭ፣ ፊት የሚያስፈጅ፣ ጸጉር ላይ ትቢያ የሚያስነሰንስና ከል የሚያስለብስ መርዶ ነው። ዓለም እንዲያውቅባት የማትፈልገው ገመናውም ነበር። እያንዳንዱ የእስላማዊ አብዮታዊ ዘብ ከፍተኛ አዛዥ በቴህራን በሚገኝ አንድ ግቢ ውስጥ ተገደለ። የኢራን ጠቅላይ መሪ ከፍተኛ ጀነራሎቻቸው በመካከለኛው ምስራቅ ለ30 ዓመታት የተካሄደው የውክልና ጦርነት ወይም ፕሮክሲ መሐንዲሶች በአንድ ጊዜ ተገደሉ። ከ60 ደቂቃዎች ባነሰ ጊዜ ውስጥ በተፈጸመ አንድ ዘመቻ ሁሉም ተወገዱ። ነገር ግን አንድ ሰው በዚህ ሕንፃ ውስጥ አልነበረም። የኢራን ሁለተኛው ኃያል ወታደራዊ አዛዥና ጀነራል ቃሲም ሱሌይማኒን የተካው ውርስ የተቀበለው የቁድስ ጦር አዛዥ የመጀመሪያው ሚሳኤል ከማረፉ ከጥቂት ደቂቃዎች በፊት ከግቢው ወጥቷል። ሰዓታት ሳይሆን ደቂቃዎች ሲቀሩት ልክ የእስራኤል ቦምቦች ሐሰን ነስረላህን ከመግደላቸው ከጥቂት ደቂቃዎች በፊት ቤይሩት ከሚገኘው የሂዝቦላ የሕዝብ ምሽግ ውስጥ ቀደም ብሎ እንደወጣው ሁሉ ልክ በ2025 የኢራን ባለስልጣናት መጀመሪያ ላይ ተገለዋል ብለው ካሰቡበት ሌላ የጥቃት ቀጠና ውስጥ በሰላም እንደወጣው ማለት ነው። 3 ጊዜ
የእስራኤል ጥቃቶችን ማምለጥ። 3 ሊታመኑ የማይችሉ አጋጣሚዎች። በእያንዳንዱ ጥቃት ደጋግሞ የሚያመልጠው ያው ተመሳሳይ ሰው። ይህን እንቆቅልሽ ማንም ሰው ሊፈታው አልቻለም። እንደ የዛን ጊዜው የባቢሎን ንጉሥ የናቡከደነጾር ልጅ ንጉሥ ብልጣሶር ማኔ ቴቄል ፋሬስ የሚለውን የግድግዳ ጽሑፍ ለመፍታት እንደተቸገረው የዛሬዎቹ ባቢሎናውያንም ይህን እንቆቅልሽ ለመፍታት ሲቸገሩ እያስተዋልን ነው። ዛሬ ግን እንደ ነቢዩ ዳንኤል እንቆቅልሹን፣ ቋጠሮውን፣ ተብታቡን የሚፈታ ነቢይ ያገኙ ይመስላል። የኢራን እጅግ ምስጢራዊ ወታደራዊ ኃይል አዛዥ በዙሪያ ያሉትን ሁሉ ከፈጀ ጥቃት እንዴት ሊተርፍ ይችላል ከሚለው በላይ ሞሳድ በኢራን ወታደራዊ እዝ ከፍተኛ እርከን ላይ በራሱ በቁርስ ዘመቻ መምሪያ ውስጥ የመረጃ ምንጭ ነበረው፣ ጆሮ ጠቢ ነበረው ማለት ነው። አሁን ኢራን ጠቅላይ መሪያዋን ለገደለው ጠላት ሰልሏል በሚል ክስ የገዛ ጀነራሏን ዘብጥያ አውርዳለች። አረ እንዲያውም ገላለች እየተባለ ነው። ሙሉ ታሪኩ እስካሁን ካደመጣችሁትና ከተመለከታችሁት የላቀና አስገራሚ ነው። አዎ ማምለጥ ከራሱ ከማምለጥ ጋር፣ ዘመቻ ከራሱ ከዘመቻ ጋር፣ ክህደት ከራሱ ከክህደት ጋር ሲፋጠጡ የኖሩበት ፈታኝ ጊዜ ነው። ነገር ግን ሾተላዩን አራት አይናውን የሞሳድና የሲአይኤ ጋር ሰላይ ለመረዳት በመጀመሪያ ላለፉት 4 አስርት ዓመታት ምን አይነት ወታደር እንደነበር ማወቅ ያስፈልጋል። ካለበለዚያ የጀነራል እስማኤል ቃኒን ሙሉ ተክለ ስብዕና መረዳት ያዳግታል። ቃኒ ነሐሴ 2 ቀን 1949 ዓ.ም የኢራን የሺዓ ማንነት መንፈሳዊ ማዕከልና ወርቃማ ጉልላት ያለው የኢማም ሬዛ መካነ መቃብር በሚገኝበት መሻድ ከተማ ተወለደ። በመሻድ ማደግ ማለት ሃይማኖት የዕለት ተዕለት ኑሮ አካል ብቻ ሳይሆን ሙሉ ሕይወትን በሚመራበት ዓለም ውስጥ ማደግ ማለት ነው። እምነቱ ሥልጣንን፣ መሥዋዕትነትንና ታማኝነትን እንዴት መረዳት እንዳለበት አስተምሮታል። በሻህ አገዛዝ የሥልጣን ዘመን የመጨረሻ ዓመታት አብዮቱ እንደ ቋያ እሳት ሲቀጣጠል መፈንዳቱም እንደማይቀር እርግጥ ሲሆን ከመሻድ የመጣው ብላቴና ከየትኛው የታሪክ ጎራ ጎን እንደሚሰለፍ አበክሮ ወስኗል። የካቲት 1971 ዓ.ም አብዮቱ የሻህን አገዛዝ ሲገረስስ ገና የ21 ዓመት ወጣት ነበር። በወራት ጊዜ ውስጥ የአያቶላ ሆሚኒን እስላማዊ አብዮታዊ ዘብ ተቀላቀለ። አብዮታዊ ዘቡ በአብዮቱና ለአብዮቱ ከባዶ የተገነባ፣ ተጠሪነቱም ለጠቅላይ መሪው ነበር። ከወታደራዊ ሳይንሳዊ ዲሲፕሊን ይልቅ ለሺዓ እምነት መታመንን ያስቀደመ ነው። ያ ታማኝነት ወዲያውኑ ተፈትኗል። በመስከረም 1973 ዓ.ም ኢራቅ ኢራንን ስትጦር በሁለቱም ወገን በመቶ ሺዎች የሚቆጠሩ ሰዎችን የገደለና ለ8 ዓመታት የዘለቀ አሰቃቂ ጦርነት ተጀመረ። ቃኒ በምዕራቡ ግንባር ከዘመናዊ ወታደራዊ ዘመቻ ይልቅ አንደኛው የዓለም ጦርነትን በሚመስል አስከፊ ሁኔታ ውስጥ ተዋግቷል። ከሌሎች ለየት የሚያደርገው መደበኛ ወታደራዊ አመራር ክህሎቱ አልነበረም። በአብዮታዊ ጦር ውስጥ ይበልጥ ጠቃሚ የሆነ ችሎታ ነበረው። መደበኛ ያልሆኑ ሥራዎችን የማከናወን፣ በተበታተነ አካባቢ ግንኙነቶችን የመገንባትና መደበኛ ወታደራዊ መዋቅሮች ሙሉ በሙሉ በፈራረሱባቸው ቦታዎች ውጤታማ በሆነ መንገድ መልሶ የማደራጀት አቅም ተክኗል። ይህ ቃሲም ሱሌይማኒ በተባለ በዘቡ ውስጥ ትልቅ ተሰሚነት ባለው ወጣት መኮንን ዓይን እንዲገባ ሞገስ እንዲያገኝ አደረገው። ይህ አጋጣሚ የቃኒን ቀሪ ሕይወት የሚወስን ሆነ። በ1980 ዓ.ም ጦርነቱ ሲያበቃ ሱሌይማኒ በዘመናዊው የመካከለኛው ምስራቅ እጅግ ተጽዕኖ ፈጣሪ የሆነ ቁድስ የተሰኘ ምስጢራዊ ዘመቻ መምሪያ እየገነባ ነበር። ስያሜው ኢየሩሳሌም ከሚለው የአረብኛ ቃል የተወሰደ ነው። ስሙ ቁድስ ይባል እንጂ የኢራን እስላማዊ አብዮታዊ ዘብ የውጭ ዘመቻዎች መምሪያ ነው። ይፋዊ ተልእኮው በውጭ አገራት ያሉ የነጻነት እንቅስቃሴዎችን መደገፍ ነው። በህቡ ግን የኢራን የውክልና ኔትወርክ እስትንፋስ ነው። ለሂዝቦላህ በሊባኖስ፣ ለሺዓ ታጣቂዎች በመላው ኢራቅ፣ ለሁቲዎች በየመን፣ ለፍልስጤም እስላማዊ ጂሃድ በጋዛ እንዲሁም በሶሪያ ውስጥ ለአሳድ ታማኝ ወታደራዊ ሚሊሻዎች ቁድስ ነፍስያቸው ነው። እያንዳንዱ የጦር መሳሪያ ዝውውር፣ እያንዳንዱ የፋይናንስ ድጋፍ፣ እያንዳንዱ የሥልጠና ፕሮግራም
በቁድስ ጦር ዘመቻ መምሪያ በኩል ያልፋል። ላለፉት 3 አስርት ዓመታት ደግሞ በቀጥታ በሱሌይማኒ በኩል ሲያልፍ ቆይቷል። ሱሌይማኒ ተራ ጀነራል አልነበረም። ከታጣቂ አዛዦች፣ ከስለላ ዳይሬክተሮችና ከአገር መሪዎች ጋር እኩል መደራደር የሚችል ስትራቴጂካዊ ተዋናይ ነበር። የጠቅላይ መሪው ታማኝ ቀኝ እጅም ነበር። የአሜሪካና የእስራኤል ተንታኞች ለዓመታት ሲገመግሟቸው ከቆዩ በኋላ አንድ አይነት ድምዳሜ ላይ ደርሰው ነበር። በኢራን ሥርዓት ውስጥ እጅግ አደገኛው ግለሰብ እሱ ነው። በማዕረጉ ሳይሆን በግሉ በገነባውና እሱም ብቻ ሊያስተሳስሩት በሚችሉት ኔትወርኩ የተነሳ ነው። እስማኤል ቃኒ የእሱ ምክትል ነበር። በዘመቻዎች ረገድም ከሱሌይማኒ ፍጹም ተቃራኒ ነበር ለማለት ይቻላል። ሱሌይማኒ ታይታን፣ በሚዲያና በሰዎች በአደባባይ መከበብን የሚወድ ሆን ብሎ የሚታይ፣ በሶሪያ የጦር ግንባሮች ተገኝቶ ፎቶ የሚነሳ፣ በከፍተኛ ስብሰባዎች ላይ የሚገኝና የኢራን ኃይል በሰው ይገለጽ ከተባለ መገለጫው እሱ ነበር። ቃኒ ግን ከዚህ በተቃራኒው ነው። አስገዳጅና አስፈላጊ ካልሆነ በስተቀር የማይታይና ሲበዛ ምስጢራዊ ነው። የእሱ ዋና የትኩረት ማዕከል አፍጋኒስታን ነበረች። ይህ አካባቢ ከአረቡ ዓለም ይልቅ በምዕራባውያን የስለላ ድርጅቶች ብዙም ክትትል የማይደረግበት ቢሆንም ከረጅም የድንበር መጋራትና ጀነራል ቃኒ ከታች ጀምሮ ለ15 ዓመታት ከገነባው የአፍጋን የሺዓ አንጃዎችና የፖለቲካ ተዋናዮች ጋር ካለው ጥልቅ ግንኙነት አንጻር ለኢራን እጅግ ወሳኝ ነበር። ያለምንም አጃቢ ይጓዛል። ቃለ መጠይቅ አይሰጥም። በማንኛውም ፎቶ ላይ አይታይም። ክህደትና ምስጢራዊነት መለያው በሆነ ድርጅት ውስጥ ቃኒ እጅግ በጣም ስነ ስርዓት ያለው አመራር ነው። ያ ምስጢራዊ የመሆን ዲሲፕሊን ከጊዜ በኋላ በእሱ ላይ የሚቀርበውን ክስ ይበልጥ አሳማኝ የሚያደርገው ቢሆንም ለማረጋገጥ ግን እጅግ አስቸጋሪ ያደርገዋል። ከዚያም በጥር 3 ቀን 2020 አንድ የአሜሪካ ድሮን ጥቃት ሁሉንም ነገር ቀየረው። በባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ አንድ MQ-9 ሪፐር ድሮን ተርሚናሉን ለቆ እየወጣ በነበረው ተሽከርካሪ ላይ ተኮሰ። 10 ሰዎችም ተገደሉ። ዋናው ኢላማ ቃሲም ሱሌይማኒ ነበር። በፕሬዝዳንት ዶናልድ ትራምፕ በግል በተሰጠ ትዕዛዝ በባግዳድ መንገድ ላይ ሕይወቱ አለፈ። ቴህራን በሐዘንና በድንጋጤ ተዋጠች፣ ማቅ ለበሰች። በጀግና ልጇ መሥዋዕትነት ቅስሟ ተሰበረ። ጀነራል ሱሌይማኒ አስፈላጊ ወሳኝ ሰው ብቻ አልነበረም፣ ፈጽሞ ሊተካ የማይችል ሰው እንጂ። ግንኙነቱና ኔትወርኩ የተመሠረተው በሱ ዙሪያ ብቻ ነበር። ቀጥሎ የሚመጣው ሰው ሊወርሰው የሚችል መዋቅር ወይም አሰራር አልነበረም። ሁሉም ነገር ከሱሌይማኒ ጋር አብሮ መቃብር ወርዷል። የሱሌይማኒ ሞት በተሰማ በሰዓታት ውስጥ ኻሜኒ እስማኤል ቃኒን የቁድስ ጦር አዲስ አዛዥ አድርገው ሾሙ። ሹመቱ የተሰጠው የቀጣይነት መንፈስን ለማሳየት ተብሎ ነበር። ውስጥ ውስጡን ግን እውነታው ይበልጥ ምቾት የሚነሳ ነበር። ቃኒ እንደ ሱሌይማኒ ከሂዝቦላ ጋርም ሆነ ከሌሎች የታጣቂ አመራሮች ጋር ቀጥተኛ ግንኙነት አልነበረውም። እንዲሁም በኢራቅ ፖለቲካዊ ምህዳር ውስጥ የቀድሞ አለቃው እንደ አንጋሽ ይቆጠር የነበረ ቢሆንም ቃኒ ግን እዚህ ግባ የሚባል ተጽዕኖ አልነበረውም። ሰሞኑን የቁድስ ጦር አዛዥ የሆነው እስማኤል ቃኒ ለእስራኤልና ለአሜሪካ ሲሰልል ተይዞ ተገሏል በሚል አንዳንድ ሚዲያዎች ቢዘግቡም የኢራን ባለሥልጣናት ግን በፍጹም ሐሰት ነው እያሉ በማስተባበል ላይ ናቸው። ይህ የክስ ዶሴ የተከፈተው በርካታ የኢራን ከፍተኛ ባለሥልጣናት በእስራኤልና በአሜሪካ ጥቃት ከተገደሉ በኋላ ከመሃላችን ከውስጥ መረጃዎችን አሾልኮ ለሞሳድና ለሲአይኤ የሚመርጅ የሚሰልል ቁልፍ ሰው ሳይኖር አይቀርም ከተባለ በኋላ ነው። የፈረንሳዩ ፍራንስ 24 ምንጮችን ጠቅሶ እንደዘገበው ቃኒ በስለላ ተጠርጥሮ በቁጥጥር ስር ከዋለ በኋላ ተገሏል ብሏል። የኢራን ባለሥልጣናት ስለ ግድያው ይፋዊ ማረጋገጫም ሆነ ማስተባበያ ከመስጠት ተቆጥበዋል። በባግዳድ የኢራን አምባሳደር የሆኑት መሐመድ ካዜም አልሳዴቅ ግን ዘገባውን ውድቅ በማድረግ ቃኒ እንዳልተገደለ፣ በጦር ግንባር ሆኖ ጦርነቱን በፊት አውራሪነት እየመራ እንደሆነ ተናግረዋል። በአሜሪካና በእስራኤል የተቀናጀ ጥቃት የኢራንን ጠቅላይ መሪ አሊ ኻሜኒን ጨምሮ ወደ 40 የሚጠጉ ወታደራዊና ፖለቲካዊ አመራሮች መገደል
ሚስጥራዊ የደህንነት መረጃ ሾልኮ ሳይወጣ አልቀረም የሚል ድምዳሜ ላይ ከማድረሱ ባሻገር በአመራሩ መካከል አለመተማመንን እየጎነቆለ ይገኛል። የከፍተኛ የኢራን ባለሥልጣናት መገኛ ቦታዎች እንዴት ሊታወቁ እንደቻሉ ጥያቄዎች እየተነሱ ነው። ካህኔ የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ ከመገደላቸው ጥቂት ደቂቃዎች በፊት አብረዋቸው ከነበሩ ሰዎች መካከል አንዱ እንደነበር መዘገቡ ጥርጣሬውን አጠናክሮታል። ከፍ ብሎ ለመግለጽ እንደተሞከረው ካህኔ ከቅርብ ዓመታት ወዲህ በእስራኤልም ሆነ በአሜሪካ በኢራን ባለሥልጣናት ላይ ጥቃት ከመፈጸሙ ከደቂቃዎች በፊት እሱ ቀድሞ በመውጣት ሕይወቱን አትርፏል። በደማስቆ የኢራን አብዮታዊ ዘብ አዛዦችን ከገደለው የእስራኤል ጥቃት እንዲሁም በሊባኖስ የሄዝቦላ መሪ ሐሰን ነስረላህን ከገደለው የቦምብ ጥቃት ጥቂት ቀደም ብሎ ከሕንፃው በመውጣት ተርፏል። እንዲሁም በሰኔ ወር በተደረገው የ12 ቀኑ ጦርነት የኢራን ከፍተኛ ወታደራዊ ባለሥልጣናት ስብሰባ ላይ ያሉ ኢላማ ከመደረጋቸው ጥቂት ደቂቃዎች ቀደም ብሎ እንደተለመደው ጀነራል ቃኒ ከሕንፃው እንደወጣ ይነገራል። ጀነራል ቃኒ ከኢራን እጅግ አደገኛ ከሆኑ ወታደራዊ ዘመቻ መምሪያዎች የአንዱ አዛዥ ነበር። በሚስጥር የሚንቀሳቀስና በመካከለኛው ምስራቅ የሚከሰቱ ግጭቶችን እንዳሻው የሚዘውር ሾተላይ ሰላይ ነው። ለዓመታት ስሙ የሚነሳው ከኢራን የደህንነት መዋቅሮች ጋር ነበር። ነገር ግን ከመጋረጃው በስተጀርባ ከኢራን ድንበር የሚሻገር ተጽዕኖን እየገነባ ነበር። አሁን ደግሞ በኢራን ታሪክ እጅግ ተጽዕኖ ፈጣሪ ስለነበረውና በጀነራል ቃኒ ተክለስብዕና ላይ ከቡር ተጽዕኖ አሳርፏል ስለሚባለው ቃሲም ሱሌይማኒ ታሪክ በወፍ በረር እንቃኝ። ጀነራል ቃሲም ሱሌይማኒ በ1949 ዓ ም ኢራን ውስጥ በምትገኝ አንዲት ትንሽ መንደር ተወለደ። ቀደምት ሕይወቱ ከሥልጣን ወይም ከፖለቲካ የራቀ ነበር። ቤተሰቡን ለመርዳት የቀን ሥራ እየሠራ ነው ያደገው። ነገር ግን የ1971 ዓ ም የኢራን አብዮት ሁሉን ነገር ቀየረው። ሱሌይማኒ አዲስ የተቋቋመውን የእስላማዊ አብዮታዊ ዘብ ተቀላቀለ። መጀመሪያ ላይ ተራ ወታደር ነበር። ነገር ግን በፍጥነት ከባልደረቦቹ ጎልቶና ልቆ መታየት ጀመረ። በ1970ዎቹ በነበረው የኢራን ኢራቅ ጦርነት ወቅት ይበልጥ ስሙ ገነነ። ትከሻው በወታደራዊ ማዕረግ ተንቆጠቆጠ። ያ ለ8 ዓመታት የዘለቀው አሰቃቂና ዘግናኝ ጦርነት እሱን ወደ ተዋጣለት አዋጊና አዛዥነት አሳደገው። ጦርነቱ ሲያበቃ በወታደራዊ ዲሲፕሊን፣ በስትራቴጂና በታማኝነት ትልቅ ስም ገነባ። ከጦርነቱ በኋላም በእድገት ላይ እድገትን መቀዳጀት ቀጠለ። በ1990ዎቹ መገባደጃ ላይ ጀነራል ቃሲም ሱሌይማኒ የቁድስ ጦር አዛዥ ሆኖ ተሾመ። ይህ ክፍል የኢራንን የውጭ አገር ዘመቻዎች የሚመራ ወሳኝ የጦር ክፍል ነው። ይህ ሹመት ዛሬ ድረስ ከስሙ ጋር የሚነሳ ሆኗል። የቁድስ ጦር በሚስጥርና በህቡ ነው የሚንቀሳቀሰው። ኔትወርኮችን በመፍጠር ታጣቂዎችን በመደገፍና የኢራንን ተጽዕኖ በቀጠናው በማስፋፋት ግንባር ቀደም ሚና ይጫወታል። በሱሌይማኒ አመራር ኢራን በሊባኖስ፣ በኢራቅ፣ በሶሪያና ከዚያም ባለፈ ካሉ ቡድኖች ጋር የነበራትን ግንኙነት አጠናከረች። በመካከለኛው ምስራቅ ባሉ አንዳንድ እጅግ ተለዋዋጭ ግጭቶች ውስጥ የኢራንን ስትራቴጂ በመቅረጽ ረገድ ቁልፍ ሰው ሆነ። ነገር ግን ተጽዕኖው እያደገ ቢሄድም ሱሌይማኒ በሰፊው ዓለም ብዙም የማይታወቅ ሰው ነበር። ይህ ሁኔታ በ2000ዎቹ መጀመሪያ ላይ መቀየር ጀመረ። እንደ አውሮፓውያን አቆጣጠር በ2003 አሜሪካ ኢራቅን ከወረረች በኋላ ግጭቶች ሲበረቱ የጀነራል ሱሌይማኒ ሚና ከጊዜ ወደ ጊዜ እየጎላ መጣ። እሱ እንደ ስትራቴጂስትም እንደ ምልክትም ይታይ ነበር። በአንዳንዶች ዘንድ የሚደነቅ፣ በሌሎች ዘንድ ደግሞ እንደ ስጋት የሚታይ ሆነ። በኢራቅ ውስጥ ሱሌይማኒ በጥምር ኃይሎች ላይ ጥቃት የሚሰነዝሩ ታጣቂዎችን ይደግፋል ተብሎ ይከሰስ ጀመር። በተመሳሳይ ጊዜ ደግሞ እንደ አይሲስ ያሉ ጽንፈኛ ቡድኖችን ለመዋጋት የሚደረጉ ጥረቶችን በማስተባበር ዕውቅና ያገኛል። ይህ መንታ ማንነት በቀጣናው ውስጥ ካሉ አነጋጋሪ ግለሰቦች አንዱ አደረገው። ለደጋፊዎቹ የአገርና የቀጣናው ጥቅሞች አስከባሪ ተደርጎ ነበር የሚታየው። ለተቺዎቹ ደግሞ ለቀጠናዊ ቀውስና ለመረጋጋት
ምክንያት የሆኑ ተግባራት ዋና መሐንዲስ ሆኖ ይከሰሳል። በሶሪያ ደም አፋሳሽ የእርስ በርስ ጦርነት ወቅት ሱሌይማኒ በሽር አልአሳድን በመደገፍ ወሳኝ ሚና ተጫውቷል። ራሽያና ኢራን ባይደግፉን ኖሮ የአረቡ አብዮት ማዕበል እንደነ ቢን አሊ ጠርጎ ይወስደው ነበር። ጀነራል ቃሲም ሱሌይማኒ ከአጋር ኃይሎች ጋር በቅርበት በመስራት ወታደራዊ ዘመቻዎችን በማደራጀትና በመምራት ረገድ ወሳኝ ሚና ተጫውቷል። ተጽዕኖው ከመደበኛ የጦር ሜዳ እጅግ የገዘፈ ነበር። ከመሪዎችም ሆነ ከተዋጊዎች ጋር የግል ግንኙነት በመገንባት ይታወቃል። በ2010ዎቹ ሱሌይማኒ በኢራን ውስጥ ብቻ ሳይሆን በመላው መካከለኛው ምስራቅ ኃያል ሰው ሆነ። ፎቶዎቹ በኢንተርኔት ላይ መታየት ጀመሩ። በኢራቅና በሶሪያ የጦር ግንባሮች ሳይቀር ሲሳተፍ የሚያሳዩ ፎቶዎች በማኅበራዊ ሚዲያዎች ሲዘዋወሩ ማየት የሰርክ ሆነ። ይህ እዩኝ ባይነት በእሱ ደረጃ ላለ ሰው ያልተለመደና አደገኛ ነበር። ይህም ከምስጢራዊና ህቡዕ እንቅስቃሴ ወደ የኢራን ቀጠናዊ ኃይል ይፋዊ ምልክትነት መሸጋገሩን የሚያሳይ ነበር። ዝናው በአገር ውስጥም ሆነ በዓለም አቀፍ ደረጃ መናኘቱ ቀጠለ። ነገር ግን ያ በአደባባይ በአጀባ በግልጽ መታየት ጦስ ይዞ መጣ። ለሞሳድና ለሲአይኤ በር ከፈተ። አሜሪካ እሱንና የቁርስ ጦርን በሽብርተኝነት ፈረጀች። በኢራንና በአሜሪካ መካከል ያለው ውጥረት እየጨመረ ሄደ። ጥር 2012 ዓ.ም የኢራንና የአጋሮቿን ታሪክ የቀየረ ክስተት ተፈጠረ። ጀነራል ቃሲም ሱሌይማኒ በባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ በአሜሪካ ድሮን ጥቃት ተገደለ። ጥቃቱ በሁለቱ አገራት መካከል ያለውን ውጥረት በከፍተኛ ሁኔታ አባባሰው። የሞቱ መርዶ በሉት ዜና በመላው ዓለም በፍጥነት ተሰራጨ። በኢራን በሚሊዮኖች የሚቆጠሩ ዜጎች እሱን ለመዘከር ወደ አደባባይ ወጡ። የኢራን መንፈሳዊ መሪን ጨምሮ ሌሎች አሜሪካንና እስራኤልን እንደሚበቀሉ ዛቱ። በዓለም ዙሪያ ስለ ሱሌይማኒ የሚሰነዘሩ አስተያየቶች የተከፋፈለ ነበር። አንዳንዶች ጥቃቱን አስፈላጊ ነው ብለው ሲደግፉት፣ ሌሎች ደግሞ ቀጣናውን ወደ ከፋ አለመረጋጋት ሊመራ ይችላል ሲሉ አስጠንቅቀው ነበር። ከተገደለ በኋላም ቢሆን የሱሌይማኒ ተጽዕኖ ዛሬ ድረስ ኃያል ነው። የገነባቸው ኔትወርኮች፣ የፈጠራቸው ጥምረቶችና የቀረጻቸው ስትራቴጂዎች አሁንም የኢራን ቀጠናዊ ስትራቴጂ ቁልፍ አካል ሆነው ቀጥለዋል። ለመሆኑ ኢራን መሪዎቿን ባጣች ጊዜ እንዴት ሳትንኮታኮት ጸንታ ለመቀጠል ቻለች? የአውሮፓውያኑ የ1979ን አብዮት ተከትሎ ወደ ሥልጣን የመጣው የኢራን አመራር ከ4 አስርት ዓመታት በኋላ እጅግ አስከፊ የሚባል ጊዜ እያሳለፈ ነው ይለናል ቢቢሲ። ዩናይትድ ስቴትስና እስራኤል በጋራ በከፈቱት ጥቃት ጠቅላይ መሪው አያቶላህ አሊ ካሚኒና ሌሎች ከፍተኛ የጦር አዛዦች ተገድለዋል። ቁልፍ መሠረተ ልማቶች ወድመዋል። አሜሪካና እስራኤል የአገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያን አስተዳደሩን እንዲያፈርሱ እየወተወቱ ነው። ባለሙያዎች ግን የኢራን አገዛዝ ዘላቂና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉ ይሞግታሉ። ለመሆኑ ይህ የኢራን አገዛዝ ፈተናዎችን እንዴት ነው የሚቋቋመው? ከሌሎች የመካከለኛው ምስራቅ አገሮች የሚለየው እንዴት ነው? እንደ ባህር ዛፍ ሲቆረጥ መልሶ የሚያቆጠቁጥ መዋቅር የኢራን መንግሥት የአገርና የሥርዓተ መንግሥትን ያለ ልዩነት እያነጋገረ ነው። አንዳንዶች እንዲያውም የኢራን አመራር እንደ ግሪኩ አፈታሪክ ሃይድራ ነው እያሉን ነው። አንዱ ራሱ ሲቆረጥ በምትኩ 2 አዳዲስ ራሶችን እንደሚያበቅለው ሃይድራ በገዳዮቹ ፊት ላይ ይበልጥ በስቶና ጠንክሮ ይነሳል። የኢራን አገዛዝም እንዲሁ ነው። የኢራን ንጉሣዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊክ ችግሮችን የሚቋቋም የፖለቲካ ሥራ ገንብቷል ሲሉ ባለሙያዎች ይናገራሉ። ይህም በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምህሮችን፣ የልሂቃን አንድነትንና የተበታተነ ተቃዋሚን ያካተተ ነው። ሥርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። አንድ ቅርንጫፉ ሲቆረጥ አዲስ ቅርንጫፍ ተመልሶ ያቆጠቁጣል ይሉናል። ቤልጅየም በሚገኘው የአውሮፓ ጂኦፖለቲካል ተቋም የመካከለኛው ምስራቅ ተመራማሪ የሆኑት ሴባስቲያን ቡሶይስ የጠቅላይ መሪው የአሊ ካሚኒ ልጅ ሙጅታባ ካሚኒ አባታቸው ከተገደሉ ከሳምንት በኋላ በአባታቸው ዙፋን ተሰይመዋል።
የአባታቸውን ጠንካራ አገዛዝ እንደሚያስቀጥሉ የተተነበየው እየሆነ ይመስላል። የቀጣናው ጂኦፖለቲካ ጠበብት እንደሚሉ ከሆነ እንደ ቱኒዚያ፣ ግብፅና ሶሪያ ካሉ የቀጣናው ሀገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋም ችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነትን ትከተላለች። ይህም ፖለቲካዊ እስልምና ደጋፊዎችንና ጠንካራ የኢራን ብሔርተኝነትን ያጣመረ ነው ሲሉ መቀመጫውን በቴህራን ያደረገው የፈረንሳይ የኢራን የምርምር ተቋም የቀድሞ ዳይሬክተር በርናርድ ኩርኬድ ይናገራሉ። ስልጣን እንደ ቅርጫ በብዙ ማዕከላት ተከፋፍሏል። በሃይማኖት አባቶች፣ በጦር መሪዎችና በትላልቅ የኢኮኖሚ ክፍሎች። ሥርዓቱ ከአንድ አምባገነናዊ አገዛዝ የተሻገረ ስለሆነ ለመገርሰስ በጣም አዳጋች ያደርገዋል። የማይገሰስ ሥልጣን ካላቸው ሌሎች የመንግሥት አካላት መካከል በሕግ ጉዳዮች ላይ ድምፅን በድምፅ የመሻር ሥልጣን ያለውና ለምርጫ እጩዎችን ማቅረብ የሚችለው ምክር ቤት ይጠቀሳል። ይህ ደግሞ የትኛውም ቡድን በአገዛዙ ላይ ከባድ ፈተና የመፍጠር ዕድሉን የበለጠ ይቀንሰዋል። ኢራን በሰፊው እንደ አምባገነናዊ አገዛዝ የምትታይ ቢሆንም ኢራናውያን ፕሬዝዳንታቸውን ጨምሮ በአንዳንድ ምርጫዎች የመምረጥ ዕድል ይሰጣቸዋል። ሂደቱ ግን ጥብቅ ቁጥጥር የሚደረግበት ሲሆን እጩዎች ለእስላማዊ ሪፐብሊኩ ያላቸውን ቁርጠኝነት ጨምሮ በሌሎችም መስፈርቶች በአገሪቱ ምክር ቤት ተመርምረው የሚያልፉበት አሰራር አለ። ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የእስላማዊ አብዮታዊ ዘብ ብዙውን ጊዜ የአገዛዙ የጀርባ አጥንት እንደሆነ ይቆጠራል ይላሉ ኩርኬድ። ከወታደራዊ ሚናው ባሻገር ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካና የኢኮኖሚ ኃያል ሆኗል። በበጎ ፈቃደኞች የተቋቋመው ባሲጅ የተባለ የሚሊሻ ቡድንም አለው። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ መሆኑን ደጋግሞ አሳይቷል። ቡሶይስ ይህን ታማኝነት ከርዕዮተ ዓለም ጋር ያያይዙታል። ይህ በሺያዎችና እንደ ሐማስና ሄዝቦላ ባሉ ቡድኖች ውስጥ የምናገኘው የሰማዕትነት ባህል የስኬት አካል ተደርጎ ሊወሰድ ይችላል ብለዋል። የኢራን ምክትል የመከላከያ ሚኒስትር ሬዛ ታላይኒክ በቅርቡ ባደረጉት ቃለ ምልልስ እያንዳንዱ የአብዮታዊ ዘብ አዛዥ 3 ተተኪዎች አሉት። በዩናይትድ ኒውክሌር ኢራን የምርምር ኃላፊ የሆኑት ካሳራ አራቢ በበኩላቸው የኢራን ያልተማከለ መዋቅር የተቀረጸው በአውሮፓውያኑ 2003 የአሜሪካ ጥምር ጦር በኢራቅ ላይ ጥቃት በፈጸመበት ወቅት አገዛዙ እንደ የአሸዋ ላይ ሰቀላ ከላይ እስከ ታች መፈራረሱ ለኢራን እስላማዊ ሪፐብሊክ ትልቅ ትምህርት ሆኖ አልፏል። የኢራን ኢኮኖሚ ዋና ዋና አውታሮች ማለትም እንደ ቦኒያድስ ያሉት በአገዛዙ ቀጥታ ቁጥጥር ስር ናቸው። ቦኒያድስ በኢኮኖሚ ውስጥ በሺዎች የሚቆጠሩ ኩባንያዎችን በባለቤትነት የያዘ ድርጅት መሆኑ የአገዛዙን ኢኮኖሚያዊ ክንድ ፈርጣማ ከማድረጉ ባሻገር ከርዕዮተ ዓለም ጋር በጥብቅ የተሳሰረ ነው። እነዚህ ተቋማት ለሥርዓቱ ታማኝ ለሆኑ ክልሎች የሥራ ዕድሎችንና ጨረታዎችን ይሰጣሉ። አብዮታዊ ዘቡን ጨምሮ ኸተመል አንቢያ የተሰኘው ተቋም ይህን ሂደት በፊት አውራሪነት ያሳልጣሉ። እንደ ቡሶይስ ገለጻ ከሆነ ሥርዓቱ በጣም ጠንካራ ስለሆነ ምንም አይነት ክህደት አንመለከትም። ርዕዮተ ዓለምና የአብዮት ውርስ የአገዛዙን ሥልጣን በመጠበቅ ረገድ ትልቅ ሚና ይጫወታሉ። አብዮቱ የመንግሥትን የዓለም እይታን በመቅረጽ የሚታወቁ የሃይማኖት፣ የፖለቲካና የትምህርት ተቋማትን መርብ ፈጥሯል። በጣም የቆየ በጣም ጠንካራ የርዕዮተ ዓለም፣ የቢሮክራሲ፣ የአስተዳደር መዋቅር ያለው በመሆኑ ሥርዓቱን ጠንካራ ያደርገዋል ይላሉ ቡሶይስ። በማከልም ርዕዮተ ዓለም እንደ እውነተኛ የአንድነት የሙያና የሥራ ምንጭ ሆኖ ያገለግላል ሲሉ ይከራከራሉ። የኢራን ተቃዋሚዎች የተከፋፈሉ መሆን ለአገዛዙ ዕድሜ መራዘም ሌላው አብይ መግፊያ ነው። የተሃድሶ አራማጆችን፣ የግራ ዘመም ቡድኖችን፣ እንደ ኢራን ብሔራዊ ምክር ቤት ያሉ የዲያስፖራ እንቅስቃሴዎችንና የተለያዩ የጎሳ ድርጅቶችን በአብነት ማንሳት ይቻላል። ይህ መከፋፈል ለረጅም ጊዜ የቆየ ነው ሲሉ በአውሮፓ የውጭ ግንኙነት ምክር ቤት ከፍተኛ የፖሊሲ ባልደረባ የሆኑት ኤሊ ጌራንማሌህ ይገልጻሉ። ከአብዮቱ በኋላ የፖለቲካ ፓርቲዎችን ስለመፍጠር የሚደረገው ክርክር ወደ ጎን ተብሏል ይላሉ። ኢራን
በ1980 ከኢራቅ ጋር ጦርነት ጀምራ ለ8 ዓመታት መዝለቁ አንደኛው ምክንያት መሆኑን ያነሳሉ። እነዚህ ቡድኖች በተለያዩ ጊዜያት በአገዛዙና በጠንካራ አንጃዎቹ ተገለዋል፣ ተፈርዶባቸዋል ወይም ታስረዋል ብለዋል። ባለፉት ዓመታት እንደ 2009 የአረንጓዴ ንቅናቄና በ2022 የማሳ አሚኒን ሞት ተከትሎ የተካሄዱት ሰልፎች በሥርዓቱ ላይ ከፍተኛ ተቃውሞ ቀስቅሰዋል። እነዚያ ተቃውሞዎች አመራር አልነበራቸውም። ከባድ የመንግሥት ዱላም አርፎባቸዋል። ዘንድሮና ባለፈው ዓመት የተደረጉት የተቃውሞ ማዕበሎች የተጠሩት በሟቹ የሻህ መሪ ልጅ ነው። ኢራን በቀጠና ውስጥ ካሉ አገዛዞች እጅግ ዘመናዊ የክትትል ወይም የስለላ ሥርዓትን ዘርግታለች። ኢንተርኔትን ከመዝጋት አንስቶ በሰው ሠራሽ አስተውሎት የሚታገዝ የነቃ ክትትልና የሳይበር ጥቃት በውጭ አገር ያሉ አንቂዎችን ሳይቀር ኢላማ ያደርጋሉ። ለዓመታት በርካታ ኢራናውያን በአፍጋኒስታንና በኢራቅ የነበረውን የአሜሪካ መራሹ ጣልቃ ገብነት ውጤት አልቦ መሆኑን ከተገነዘቡ በኋላ የአገዛዝ ለውጥ እንዲኖር ያላቸው ፍላጎት መመናመኑን ግራንማይህ ይገልጻሉ። የአረብ አብዮቶች መዘዝም ኢራናውያንን እባብ ያየ በልጥ በረየ እንዲሉ አድርጓል። ብዙ ኢራናውያን መንግሥት ከሥራ ዕድል ፈጠራ እስከ ንጹሕ ውሃ አቅርቦት ያሉ መሠረታዊ ፍላጎቶችን ማሟላት አለመቻሉ ሳያንስ ተቃውሞን ለማፈን ጭካኔ የተሞላበት ኃይል መጠቀሙ ከመቼውም ጊዜ በላይ እየተባባሰ መምጣቱ ህቦ እንዲገቡ እያስገደደ ይገኛል። አገዛዙ የትራምፕን ማስፈራሪያና ማስጠንቀቂያ ወደ ጎን ብሎ ያለፈውን ወር ሕዝባዊ ተቃውሞ የመሩ 3 ኢራናውያንን ባለፈው ሳምንት በስቅላት መቅጣቱ የፍርሃት ድባብ አንብሯል። ሁርኬድ በኢራናውያንና ለሥርዓቱ ባላቸው አመለካከት መካከል የትውልድ ክፍተት እንዳለ ገልጸዋል። የተማሩትና በማኅበራዊ ሚዲያ ዓለም አቀፍ ሁኔታዎችን የሚከታተሉት ወጣት ኢራናውያን አገዛዙ ሙስና የተሞላበት ጨቋኝና የማይገባቸው አድርገው ይመለከቱታል። ያም አለ ይህ ሁሉም አገዛዝ መጨረሻ አለው። ተንታኞች እንደሚሉት አምባገነን አገዛዞች የሚወድቁት 3 ሁኔታዎች ሲጣመሩ ነው። እነሱም ሕዝባዊ ንቅናቄ፣ የገዢው ልሂቃን መከፋፈልና የጸጥታ ኃይሎች መክዳት ናቸው። ባለፉት ጊዜያት ኢራን በአብዛኛው የመጀመሪያው አጋጥሟት የነበረ ቢሆንም ቀሪዎቹ ሁለቱ ባለመሟላታቸው ግን ሊከሽፍ ችሏል። ሁርኬድ የእስላማዊ ሪፐብሊኩ ፍጻሜ የማይቀር ነው ብለው ቢያምኑም በቅርብ ይሆናል በሚለው ላይ ግን ጥርጣሬ አላቸው። ሁሉም አገዛዝ መጨረሻ አለው። ዋናው ጥያቄ ከላይ የተጠቀሱት አላባውያን መቼ ይሟላሉ የሚል ነው። የአያቶላ አሊ ኻሜኒ ሞት ለአገዛዙ ትልቅ ጉዳት እንደሆነ አጠያይቅም። እንደሱ ያለ ሌላ ሰው አይኖርም። የእሱ ተተኪ ኻሜኒ የነበረውን አይነት ሥልጣን በፍጹም አይኖረውም ይለናል ሁርኬድ። የነገ ሰው ይበለን። ሻሎም አሜን።